ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። በባለፈው ቪዲዮአችን ስለ እርግዝና መከላከያ መርፌ አውርተን ነበረ። ለዲፖ ፕሮቬራ ስለሚባለው በየሶስት ወሩ ስለምንወጋው መርፌ ቪዲዮ ሰርቼላችሁ ነበረ። እንግዲህ ቃል በገባሁት መሰረት በዛሬው ዕለት ደግሞ ከመርፌ ወጣ ብለን በአፍ በሚዋጣው ድንገተኛ የእርግዝና መከላከያ አወሳሰድና የጎንዮሽ ጉዳት እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ቪዲዮአችንን ከመጀመራችሁ በፊት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እሺ እንግዲህ ዛሬ የምናየው በፖስት ፒልስ ወይም ደግሞ ሊቭኖጀስትሪል የምንለው በአፍ የሚወሰድ ድንገተኛ ወይም ደግሞ ያልተፈለገ ካልተፈለገ ግንኙነት ያልተፈለገ እርግዝና ለመከላከል የምንውጣው መድኃኒት ነው ማለት ነውና እንግዲህ ፖስት ፒል የምንለው ምንድነው? ከስሙ መረዳት እንደምትችለው ከግንኙነት በኋላ የሚወሰድ በ72 ሰዓት ውስጥ የሚወሰድ መድኃኒት ነው ማለት ነው። ምንድነው የሚያደርገው? እንቁላሉ ኢምፕላንት እንዳይሆን ነው ዋነኛ ስራው፣ ፕሮቴክሽን ላይ ነው። ኢምፕላንት እንዳያደርግ ነው የሚያደርገው እና እንዴት ነው የምንወስደው የምንለው በ72 ሰዓት ውስጥ which means በ3 ቀን ውስጥ መወሰድ አለበት። አለበለዛ ኢፌክቲቭነሱ እየቀነሰ ነው የሚሄደው፣ ላይሰራ ይችላል ማለት ነው እና ጥናቶች እንደሚያሳዩት 75% የሚሆነው ነው እርግዝናን የሚከላከለው ማለት ነው። ይሄ መድኃኒት ኢፌክቲቭ ነው 100% ነው ልንል አንችልም። እንደሌሎቹ የእርግዝና መከላከያዎች እንደዛ ልንል አንችልም። 75% ነው የሚከላከለው ማለት ነው እና ሌላው ምንድነው? እነዚህ ይሄ መድኃኒት የሚወስዱ ሰዎች ላልተፈለገ እርግዝና ላለመዳረግ ስለሆነ ተገቢውን የሆነ ጥንቃቄ ማድረግ አለባቸው። ለምሳሌ አሁን ይሄን መድኃኒት ውጠው ከሁለት ሰዓት ባለው ኢንተርቫል ውስጥ ወደ ላይ ካላቸው ካስመለሳቸው ኢፌክቲቭነሱ ይቀንሳል ማለት ነው። ምክንያቱም ሙሉ ለሙሉ ሊወጣ ይችላል እና የተወሰነ ቀሪው ኢፌክቲቭ ላያደርግልን ስለሚችል ድጋሜ ሌላ ዶዝ መዋጥ ይኖርብናል ማለት ነው እና ይህንንም ኮንሲደር ማድረግ አለብን ማለት ነው። ሌላው ኃይለኛ የሆድ ህመም ይኖረዋል አንዳንድ ሰዎች ላይ በጣም ኃይለኛ የሚባል የሆድ ህመም ይኖራቸዋል እና ለሐኪም ማሳወቅ፣ እንደዚህ ሲሆን ለሐኪም ማሳወቅ፣ ወደ ሄልዝ ፕሮፌሽናልስ በመሄድ ተገቢውን ኮንሰልት ማግኘት ይኖርብናል ማለት ነው እና እያመመን መዋጥ የለብንም ማለት ነው። ሌላው እርጉዝ ነን ብለን ካሰብን ሳናረጋግጥ ይህን መድኃኒት በማንኛውም ሁኔታ መውሰድ የለብንም ማለት ነው። እርጉዝ ሆነን ሳይታወቀን ይህን መድኃኒት ልንወስድ አንችልም ማለት ነው። ሌላው ምንድነው? ፖስት ፒልስ እንግዲህ እርግዝናን ብቻ ነው የሚከላከለው። ሌሎች በግንኙነት የሚመጡ በሽታዎችን አይከላከልም ማለት ነው። ለምሳሌ እነ ሲቲአይ፣ ሴክሹዋል ትራንስሚትድ ኢንፌክሽን የምንላቸው እነ ጨብጥ፣ ቂጥኝ ምናምን ሌሎች ኤችአይቪንም ጨምሮ ሊከላከል አይችልም። የሚከላከለው እርግዝናን ብቻ ነው ማለት ነው። ብዙ የጎንዮሽ ጉዳቶች አሉት። ኮመን የምንላቸው ለምሳሌ ያው ሁልጊዜም የሚኖሩት ማጥወልወል ይኖራል፣ ራስ ምታት ይኖራል፣ የሆድ ህመም ይኖራል። እነዚህ በጣም ኮመን ናቸው ማለት ነው። ከዛ በተጨማሪ ደግሞ ኮመንሊ ባይሆን ይታያሉ። ላይክ መደንዘዝ አለ፣ ፔሪድ ያለ ጊዜው መምጣት፣ በቃ ኢሬጉላር ነው የሚሆነው ፔሪዳችን። በመሀልም ሊመጣ ይችላል፣ አሳልፎም ሊመጣ ይችላል። ኢሬጉላር የሆነ ሚኒስትራል ሳይክል እንዲኖረን ያደርጋል። የጀርባ ህመም፣ ቁርጠት፣ ተቅማጥ፣ ሙድ መቀያየር፣ ሙድ ቼንጅ ያመጣል። ሰውነቶቻችንን ደግሞ ማሳከክ ይኖራል ማለት ነው ይህ መድኃኒት በምንወስድበት ሰዓት እና ይህን ነገሮች በጥልቀት ማየት ያስፈልጋል። ሌላው ምንድነው? እንዴት ነው ፖስት ፒል ብዙ ጊዜ ለስንት ጊዜ ነው መውሰድ የምንችለው? በተደጋጋሚ መወሰድ ይችላል ወይ የሚሉ ጥያቄዎች ይነሳሉ እና በተደጋጋሚ መወሰድ ይችላል። ግን ምንድነው
ጥናቶች ምንም ሊሚትድ ያደረጉት ነገር የለም። ሳይንሱም ምንም ሊሚትድ ያደረገ ታይም የለም። ግን ችግሩ ምንድነው? በጣም ብዙ ጊዜ ከተወሰደ ኤፌክቲቭነሱ እየቀነሰ ሊሄድ ይችላል ማለት ነው። ቶታሊ ላይከላከልልን እስከመቻል ድረስ ያደርሳል። እንደገና ደግሞ በእነዚህ ሳይድ ኢፌክቶች ደግሞ ሎንግ ተርም የሆነ ከባድ የጤና ችግር ሊያመጣ ይችላል ማለት ነው። ምክንያቱም በተደጋጋሚ ጊዜ ህመሞች ካሉ ሳይድ ኢፌክቶች ካሉ ላልተፈለገ ጉዳት ሊዳርግ ይችላል ማለት ነው እና ኢንከሬጅ አይደረግም። አሁን ከስሙም እንደምንነሳው ኢመርጀንሲ ነው እና ያልተፈለገ ግንኙነት ተደርጎ ላልተፈለገ እርግዝና ላለመጋለጥ ሲባል የተዘጋጀ መድኃኒት ነው። ስለዚህ መውሰድ የምንችለው ኢመርጀንሲ ሲገጥመን ብቻ ነው እንጂ ኮንቲኒስሊ ግንኙነት በፈጸመን ቁጥር መውሰድ ኢንከሬጅ አይደረግም ወይም አይበረታታም ማለት ነው። ይሄ ምንድነው? ከኢፌክቲቭነሱና ከጤና አንጻር ነው። ከሌሎቹ ፒልሶች በተለየ መልኩ ኢፌክቲቭነሱ የወረደ ስለሆነ ማለት ነው። ሶ እንደዚህ ባናረግ ይመከራል ማለት ነው። ሬጉላር የሆነ ሌሎች ፒልሶችን ሌላ የእርግዝና መከላከያ መድኃኒቶችን መጠቀም እንችላለን። ስለዚህ ኮንቲኒስሊ ባንጠቀም ይመከራል ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ይሄንን ነው። ይጠቅማችኋል ብዬ አስባለሁኝ። በሌላ ተመሳሳይ ቪዲዮዎች እስከምንገናኝ ቸር ሰንብቱ።